መለካከቱ ሁሌም ገንዘብ ያለው ሰው ይወደዋል አይደል? አይ እንዳይመስላችሁ ብዙ ሰዎች አሉ ገንዘብ ኖሯቸው አቅም ኖሯቸው ግን የሰው ፍቅር የሌላቸው። ማቴዎስ አቅም አለው ገንዘብ አለው ባለጸጋ ነው፣ ግን ህዝቡ አይወደው፣ አብሮት መዋል ማደር አይፈልግም። ይሄን በደንብ ግልጽ የሚያደርግልን ምን መሰላችሁ? የሉቃስ ወንጌል ምዕራፍ 18 ላይ ጌታችን ኢየሱስ ክርስቶስ ስለ ጸሎት ባይሆንም ስለ አንድ ፈሪሳዊና ስለ አንድ ቀራጭ ጸሎት እያነጻጸረ ያስተማረው ትምህርት አለ። እና አንድ ፈሪሳዊና አንድ ቀራጭ እግዚአብሔር ወደሚመለክበት ቤተ መቅደስ ገቡና ሁለቱም ጸሎት ማድረግ ጀመሩ። ፈሪሳዊው ስለሚሰራው ጽድቅ ስላደረገው መልካም ነገር እግዚአብሔር ፊት ቆሞ ይጸልይ ነበር። በነገራችን ላይ ክርስቲያኖች እንደው ልብ ብላችሁ ስሙኝ አደረ። በምትጸልዩበት ጊዜ ላይ ታዛችሁ በሕግ ስላደረጋችሁት እግዚአብሔርም አድርጉት ብሎ ስላዘዛችሁና ስላረጋችሁት ነገር ማድረጋችሁን ለእግዚአብሔር አትንገሩት፣ ያውቀዋል። አብዛኞቻችን በሰራነው ጽድቅ እየተመካንና እየተመጻደቅን ለእግዚአብሔር ስለሆነብን መልካም ያልሆነ ነገር በሙሉ እሱን ራሱን እንወቅሰዋለን። እጾም የለ እንዴ? እሰግድ የለ እንዴ? እመጸውት የለ እንዴ? ናስባል መጣ የለ እንዴ? ለምን ይሄ ክፉ ነገር ሆነብኝ ብለን ስንጸልይ ኃጢአታችንን ከማመን ይልቅ የሰራነውን መልካም ሥራ ለእግዚአብሔር እንነግረዋለን። ይሄ እንደ አይነቱን ጸሎት እግዚአብሔር አይወድም። ልብ ብላችሁ ስሙ፣ በፍጹም አይወድም። ሰው ሲጸልይ በተቻለው አቅሙ ራሱን ዝቅ አድርጎ ማለትም አንገቱን ደፍቶ ለማለት አይደለም። ይሄም መታረም አለበት። አብዛኛው ሰው ሲጸልይ በተለይ ሴቶች እንኳን ብዙ አይታዩም። ወንዶች ግን ሲጸልዩ እንዲህ ብለው ይጸልያሉ። ይሄ ነውር ነው። ክርስቶስ ሲጸልይ ያየነው እኛም እንድንጸልይም ጭምር የመጀመሪያው ትእዛዝ ሆኖ የተሰጠን አይናችንን ወደ ሰማይ ከፍ አድርገን በማየት ነው። እስኪ ቀና ብላችሁ ወደ ሰማይ እዩ። አይዟችሁ እዩ፣ ምንም አትሆኑም። ተአምርም አላረገባችሁም። ሂዱ ወለለ እዩ። ምን ይታያችኋል? ምን እዚህ ሰማይ ላይ ምናችሁ አለ? እግዚአብሔር ሳይሆን አባታችን ሆይ ብላችሁ ስትጠሩት በየት የምትኖር ነው የምትሉት። ስለዚህ አድራሻውን እያመላከታችሁ ነው ወደ ላይ ወደ ሰማይ የምታንጋጥጡት። ወደ ምድር ዝቅ ብለን እንድንጸልይ አልታዘዝንም። በመሬት ላይ እኮ እግዚአብሔር ሳይኖር ቀርቶ አይደለም። ወደ ላይ አንጋጠን ወደ ሰማይ ግን እንድንጸልይ የታዘዝነው ሰማይ ልዑል ነው፣ ከፍ ያለ ነው። እግዚአብሔርም እንዲሁ በክብሩ ምን ያደረገ ነው? ከፍ ያለ ነው። ስለዚህ ወዴት ነው የምናየው? ወደ ሰማይ ነው ከፍ ብለን የምናየው። ነገር ግን በታሪክ አበው በንጽህና በቅድስና የተመላለሱትን የእናት አባቶቻችንን ታሪክ ግን ስናነብ ከሰሩት ኃጢአት፣ ከሰሩት በደል፣ ከሰሩት ክፋት እንኳን አባታቸው በሰማይ ኖሮ ቀና ብለው አይተውት ሊጸልዩ ይቅርና ከግርማው የተነሳ እኔ አልመጥነውም ብለው ዝቅ ብለው ሲጸልዩ እናገኛለን። እኛ ግን በነገራችን ላይ ዝቅ ብለን የምንጸልየው እንዲህ አይነቱ የንስሐ መንፈስ ኖሮን አይደለም። አብዛኞቻችን እንዲህ አደግድገን የምንጸልየው ከሰው አይተን ነው አይደለም? እየሰማችሁ ነው? ከሰው አይተን ነው። ለምሳሌ በዘመናዊነት አንዳንድ ሰዎች አሉ እንደው አትሮንሱ ስለሚሸፍን ነው እጃቸውን እንዲህ አድርገው ልክ አፍረተ ስጋቸው ላይ እንዲህ አድርገው እንዲህ ብለው የሚጸልዩ ሰዎች አሉ። ከየትም እኮ ያመጡት ነገር አይደለም። አንዳንዶች ደግሞ ሲጸልዩ አንገታቸውን አደግድገው አይናቸውን ጨፍነው የሚጸልዩ ክርስቲያኖች አሉ። ከየት እንዳገኙት እኮ ምንጩን አያውቁት። ለሚያረጉት ነገር ግን ቢጠየቁ ምክንያት አላቸው። ለምን አይንን ጨፈንክ ሲባል አይ ሐሳቤ እንዲሰበሰብልኝ ይላል። በፍጹም ህሊና ካልተሰበሰበ አይንን ስለጨፈንክ የሚሰበሰብ ሐሳብ አይኖርህም። ይሄን እርግጥ ወቅ። ሲቀጥል ጨፍነን እንድንጸልይ ያሳየን አምላክም የለንም። ክርስቲያን እንደ ክርስቲያንነቱ ደግሞ ማወቅ ያለበት ነገር ቢኖር የሚኖረው በዚህች ሃይማኖት ውስጥ ክርስቶስን መስሎ አምላኩ ያረገውን አድርጎ ከእርሱ ጋር በፍጻሜው ለመኖር ነው እንጂ ደስ ያሰኘንም በማድረግ አይደለም። እንደው እንዲህ ያልኳችሁ ጫፍ ጫፉን ነው እንጂ ብዙ ማንሳት እንችላለን። በልምድ ኖረውብን ለምን እንደምናረጋቸው ማናውቅ። አኒ ድረስ ጸሎቴ ሁሌ ስጠራሽ አማላጄ ብዬ አዝናኛ ትቼ ሆኜ ለብቻዬ የጌታዬና ሊርዳኝ ጸሎትሽ ግቢልኝ ቤቴን ባይና ብሺ ጓዳዬን ጎብኝልኝ